ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ውድና የተከበራችሁ የፌስቡክ ጓደኞቼ፣ ወይ አነጋገር ሁሉ ሊጠፋብኝ ነው። ከረዥም ጊዜ በኋላ ነው በፌስቡክ የመጣሁት። እንግዲህ በፊት ታውቁኛላችሁ ሁላችሁም በየገጠራማው አካባቢ ወይም ደግሞ በትውልድ ቦታዬ እየሄድኩኝ ስለ ራሴ ማንነት ምናምን እያስተዋወቅኳችሁ በጣም ብዙ ወዳጆች ያፈራሁበት ታይም ነውና ያን ታይም በጣም እወደዋለሁ። ግን ኦልሞስት አሁን ከመቼ 3 ዓመት ምናምን እየሆነኝ ነው ከፌስቡክ ላይ ከወጣው ወይም ደግሞ ከራኩኝ ሙሉ ለሙሉ ማለት ነውና እሱ ደግሞ ከ2013 ጀምሮ ያው ሁላችሁም ታቁኛላችሁ። ከዱባይ ተመለስኩኝ። ኦልሬዲ ጠፋው ኢትዮጵያ ገባው ምናምን ጠፋው ማለት ነው። የጠፋውበት ምክንያት ሁላችሁም ታቁታላችሁ። ማውራት አይጠበቅብኝም ብዬ አስባለሁ፣ ማውራትም ስለሌለብኝ ማለት ነውና አሁን ወደ ፌስቡክ ልገባና አንዳንድ ነገር ላወራ የፈለኩት ነገር ያው ብዙ ሰዎች አላችሁ እዚህ ጓደኞች የሆናችሁ ምናምንና ለሁላችንም ህሊና ካለንና ሁላችንም አይምሮ ካለን ያው የሚጠቅማችሁ ነገር ካለ ከተናገርኩት ነገር አክሴፕት ታደርጉታላችሁ፣ የማይጠቅማችሁ ከሆነ ትተውታላችሁ። አለቀና አሁን እያየሁት ያለሁት ነገር በጣም ብዙ ነገር አለ። እኔ ኢትዮጵያ ነው የምኖረው ከ2013 ጀምሮ ኢትዮጵያ መኖር ከጀመርኩኝ እንግዲህ በጣም ብዙ ነገሮችን አይቻለሁ፣ ብዙ ነገሮችን አሳልፌያለሁ። ግን ጠንካራ እንደሆነ ነው የጠቀመኝ እንጂ ምንም እግዚአብሔር ይመስገን በህይወት መቆየቴም ጥሩ ነው። ብዙ ነገሮች አይቻለሁ፣ ግን ማውራት የማልፈልጋቸው ማውራት የማልችላቸው ነገሮች ሊኖሩ ይችላሉ። ሁላችሁም ያለንበትን ሁኔታ ታውቁታላችሁ ማለት ነውና አሁን ሲገባኝ ግን ኢሮፕና አውሮፓ የምትኖሩም አሁን በአረብ ሀገርም ጀምራችኋል እውቀቱ ሳይኖራችሁ ምንም አይነት ስለ ፖለቲካም ሆነ ስለ እምነት እንኳን ግንዛቤ ሳይኖራችሁ ማለት ነው እየገባችሁ ገና ለገና ስልክ ስላላችሁ ነፃ ዋይፋይ ስላላችሁ እየገባችሁ እምነትን ከእምነት ብሔርን ከብሔር እያቧካችሁ ምናምን ሁሉን ማህበረሰብ እያባላችሁ ያላችሁት። ቆይኛ እንዴት እንኖር? ኢትዮጵያ ያለን ህብረተሰብ እንዴት ነው መኖር የምንችለው? እሺ በዚህ አይነት እናንተ እዛ ጋር በርገራችሁን ፒዛችሁን የሞቀ ቤታችሁ ቁጭ ብላችሁ እየበላችሁ እየጠጣችሁ ምንም ጦርነትም ቢሆን እኮ እናንተ የምታዩት ነገር የለም። እዚህ ጋር የሚሞተው እዚህ ጋር ምን የሚለው የታዩታላችሁ? የትም እናንተ ብቻ ተቀምጣችሁ የተወሰነ ቢከፈላችሁ አገርን ማፍረስ የምትችሉ በጣም ብዙ ጋጠወጥ ሰዎች አላችሁ። እውቀት ቢኖራችሁ ችግር የለውም። ግን እኔ እውቀት ያለው ሰው ሀገሩን መገንባት ቢችል ህዝቡን መጠበቅ ቢችል ነው የተሻለ እኔ እውቀት አለው ብዬ የምለው ማለት ነው። አሁን ላይ ገና ለገና ነፃነት ያለበት ሀገር ላይ እየኖርኩ ነው እያላችሁ የራሳችሁን ላይፍ እየኖራችሁ አንዳንዶቻችሁ ተከፍሏችሁም በጣም ብዙ የምትሉ ሰዎች አሉ። አማራ ሆናችሁ አማራ ልትሰርቡ ትችላላችሁ። ኦሮሞ ሆናችሁ ኦሮሞ ልትሰርቡ ትችላላችሁ። ጉራጌም ሆናችሁ እንደዛው ተመልሳችሁ ደግሞ ወደ ራሳችሁ ብሔር ትመለሳላችሁ። ስለተከፈላችሁ ወይም ደግሞ ስለ ህዝብም ሆነ ስለ ሀገራችሁ ግዴ የማይሰጣችሁ ሰዎች አላችሁ። ገና ለገና ግን በተለይ የቲክቶክ ዓለም የሚባለው በጣም ቆሻሻ አፕሊኬሽን እዛ ገብቼ እኔ በማይሳት በጣም ግን የሚያሳዝነው ነገር እናንተ ሀገራችሁን ትወዳላችሁ ብዬ አልልም። ሙሉ ለሙሉ እናንተ ሀገራችሁንም ህዝባችሁንም የምትወክሉ ሰዎች አይደላችሁም። እውቀት ኖሯችሁ ፖለቲካ ብታወሩ ችግር የለውም። እንደውም ሀገሩን ሊወድ የሚችለው ስለ ሀገሩ መቆርቆር ሲችል ሁሉም አንድ እንዲሆን መስበክ ስትጀምሩ ብቻ ነው እናንተ እኔ ሀገራችሁን ትወዳላችሁ ብዬ ልል የምችለው። ነገር ግን ነገ አማራን ትሰድቢያለሽ፣ ነገ ወዲያ ደግሞ ኦሮሞን ትሰድቢያለሽ፣ ከነገ ወዲያ ትግሬን ከዚህ በፊት የሄደውን ወይም ደግሞ ያሳለፍነውን የምናውቀው እኛ ነን። የምትኖረው ኢትዮጵያ ውስጥ ነን። ስንት ነገር አሳልፈናል። ስንት ባይናችን ጉድ አይተናል። እኛ ነን ሀገራችን እንደውም የምንወደው ልንገራችሁና መፈናቀል ካለብን ተፈናቅለን፣ ተርበንም ከሆነ ተርበን፣ አልቅሰንም ከሆነ አብረን አልቅሰን ስንት ነገሮችን ተቋቁመን ሀገራችን ላይ እኔ ከዚህ ሀገር በወጣ ቤተሰቦች አሉ። ስለዚህ ቤተሰቦቼ እንደሚሆኑ ይሆኑ ብዬ ከ2013 ጀምሮ ብዙ ነገር ተቋቁሜ ያለው ተመስገን። ለዚህም ነው ፖለቲካ አልጀምርም። እኔ መቼም ፖለቲካ አልጀምርም። ሶሪ። ግን እኔ በጣም ብዙ የታዘብኩት ያለሁትን ነገር ነው የማወራው። መጀመሪያ የምለውን ነገር ስሜ ፖለቲካን እውቀት ኖሮ ስለ ፖለቲካ ላወራ አልችልም። ግን ህሊና የሚባል ነገር አለ፣ ወይም አይምሮዬ የሚያስበውን ነገር ማውራት ስለምፈልግ ብቻ ነው። ለምንድን ነው ሰው በዚህ የተጠመደው? እኔ አንዲት ሴት ወጥታ ፖለቲካ ስላወራች አንድ እምነትን ከእምነት ስላበላለጠች አንድን እምነት ስላረከሰች እኔ ያቺ ሴት እምነተኛ ናት ልልሽ እችላለሁ? አልችልም። ብሔርን ከብሔር እያጎዳደሩ ወይም ደግሞ ስንት ነገር እያደረጉ የሚያረጉ ሰዎችን እኔ ብሔርተኛ ናቸው ወይም ብሔራቸው ወይ ህዝባቸው ነው ይወዳሉ ማለት እችላለሁ? አልችልም። ህዝቡንና ሀገሩን የሚወድ ኢትዮጵያ የሚኖር ሰው ነው አሁን ላይ
ኦኬ በሚፈጠረው ነገር ሁሉን ችሎ ተቋቁሞ ቢራብ ተርቦ ቢጠማ ተጠምቶ መፈናቀል ካለበት ተፈናቅሎ እየኖረ ያለው ኢትዮጵያ ያለ ህዝብ ብቻ ነው። ስለዚህ ህዝቡ እንድንኖር እኛ እናንተ ደግሞ የሞቃችሁ የጠገባችሁ ሰዎች ደግሞ በማይመለከታችሁ ፖለቲካ እየገባችሁ እርስ በርስ እንድንባላ፣ እርስ በርስ እንድንጠላላ፣ እርስ በርስ ደግሞ በጣም እንዴት ነው ቂም እንድንያያዝ እያደረጋችሁ ኢትዮጵያ ያለን ሰዎች እርስ በርስ እንዴት ነው አሁን እኮ መፈራራት ሁሉ ተጀምሯል። የኔ ከሌ ይበልጣል የከሌ ይበልጣል የሚል አይነት አመለካከት እየበዛ ነው ያለው። እናንተ እኮ ያላችሁት ነፃነት ያለበት ሀገር ላይ ነው። እንኳንስ መሳደብ አይደለም የፈለገ ነገር ሶሻል ሚዲያ ላይ ስልክሽን ከፍተሽ የምታረጊውን ነገር እንኳን ለምን አረግሽ ተብለሽ የማትጠየቂበት ቦታ ነው ያለኸው። እና ታዲያ ኢትዮጵያ ያለው ህዝብ ታዲያ አሁን እኔ ገጠር ሄጄ ገዢው መንግስት ምንድነው ብዬ በጠይቃቸው ማርያምን አያውቁትም። ግን ማን ነው የሚጎዳው? የገጠሩ ማህበረሰብ ማን ነው እየተጎዳ ያለው? ጥግ ያለው ከተማ አይደለም፣ ገጠራማው አካባቢ ነው። ምንም የማያውቀው ማህበረሰብ ልጁን መስዋዕት ይሰጣል፣ ልጁን አልቅሶ ይቀብራል። ያም ሁሉ ማን ነው ጉድ ያየ? ማንም ያየ የለም ካለኛ በስተቀር። እናንተ በሞቀ ቤታችሁ ፔዛችሁን በርገራችሁን በዚህ ጋር ማጎራረጃችሁን ትይዛላችሁ፣ አስሩን ትለፈልፋላችሁ። በተለይ ኮይን ለቃሚዎች ቲክታክ ላይ ሄድበት የሚባል አይነት አባባል አለ ስታይል እና እኔ ያንን የምደግፍ ሰው አይደለሁም። እኔ አሁን ፖለቲከኛው አይደለም የትኛው እውቀት የፖለቲካ ላወራ ህሊና አለኝ። ግን እንደ ህሊናዬ ግን ማውራት የምፈልገውን ነገር ይሄ ነው። እንደውም እኔ ሀገሩን ወደደ ብዬ የምለው ማርያምን ብዙ ተቋቁመን እዚህ የምንኖረው ሰዎች ነን። ኢትዮጵያ ሀገራችንን ለቀን መውጣት ብንፈልግ እኮ እንደው በቃ የሀገር በቃኝ ከዚህ በኋላ አልፈልገውም፣ ብዙ ፈተና ይችበታል፣ ብዙ ሰቃይችበታለሁ ብዬ ብልኮ በባህር በምንም ልክ ህዝቡ ከሞትኩም ባህር ገብቼ ልሙት ምን ችግር አለው እሄድ ነበረ። ግን ለምን ብዬ ብዙ መስዋዕት መሞትም ካለብኝ መሞት አለብኝ። አለቀ። እየሆነ ያለው ነገር እየተሰቃየ ያለው ማህበረሰብ ኢትዮጵያ ውስጥ ያለው ነው። እና እንዴት ነው እናንተ ልትሰቃዩ አትችሉም? ያንን ችግር ልታዩ አትችሉም? እና ለምንድን ነው ፖለቲከኛ ነን እያላችሁ የምትሉ ሰዎች እምነት እናውቃለን ብላችሁ እምነትን ከእምነት እያበላለጣችሁ አላስፈላጊ ውርደት ውስጥ የምትገቡት ለምንድን ነው? ቲክቶክ ላይ ኦኬ እያየሁኝ ነው። ከፈለገች እዚህ ጋር እንዴት ነው ያለምንም ጥርጥር የምትወደውን ሰው ወይ የምትወደውን ነገር አጋልጣ ልታወጣ ትችላለች። ለምን ኮይን ስለተላከላት ወይ አንበሳ ስለተጣላላት ምናምን። ግን በሱ መስዋዕት እየከፈለ ያለው ግን ሀገራችን ውስጥ ያሉ ማህበረሰብ ናቸው። በተለያዩ በጦርነትም ፍቅር ነው ዋኔ ከጦርነት ማለት ነው ምንም አይነት ጥሩ ነገር አላየውም። ጦርነት በአጠቃላይ መጥፎ ነገር ነው። ለየትኛውም ብሔር አስፈላጊ ነው ብዬ አልልም። አንድነት በጣም የተሻለ ነገር ነው። ካየሁት አንጻር ካሳለፍኩት አንጻር ማለት ነው ምንም የተጠቀመ የለም ማንም ሰው። ብዙ ሰው ተጎድቷል፣ ብዙ ሰው አልቅሷል፣ ብዙ ተፈናቅሏል፣ ብዙ ተርቧል፣ ተጠምቷል። ያን ሁሉ ተቋቁሞ ኢትዮጵያ ያለ ሰው እየኖረ ነው። ሀገሩን ወዳድ ማለት ያ ማህበረሰብ ነው እንጂ ውጭ ላይ ሆኜ ቁጭ ብዬ ሂጅበት እየተባልኩኝ አስሩን ማህበረሰብ ወይ አስሩን ብሔር አስሩን እምነት እየጠቀስኩኝ ስሳደብ አሉልም። ቂጤን እስኪያለበው ቁጭ ብዬ ስለፈልፍ ልውል አልችልም። እንደዛ የምታረጉ ሰዎች አላችሁ። እንግዲህ እግዚአብሔር አምላክ የእውነት የሥራችሁን ይስጣችሁ ነው የምለው። ጥቁር ወንበር ላይ ትቀመጣላችሁ፣ ቄጣችሁ እስኪያልባችሁ ድረስ ብሔርን ከብሔር ታበላልጣላችሁ። ብሔር አሁን ላይ ኢትዮጵያ እየኖርን ነው። ኦሮሞ ይኖራል። ስንት ብሔር ብሔረሰብ ነው ያለን? ወደ 80 ምናምን ብሔር ብሔረሰብ ነው ያለን። ያን ያቀፈው ማን ነው? ኢትዮጵያ ናት። አሁን ላይ ግን እርስ በርስ እንድንፈራራ እየሆንን ያለ ነው እንዴ። አሁን አንዲት ሴት እርግጠኛ ነኝ አንድ ቦይፍሬንድ ሊያዝ ብትል ኦሮሞ ከሆነ እምቢ ልትል ትችላለች። ያለን በፊት እንደዛ የለም። እኔ ካፈቀርኩት ኦሮሞን ለምን አይደለም ለምን ከምባታ አይሆንም? ላወር በቃ ላገባው እችላለሁ፣ ላወደው እችላለሁ፣ ከሱ ጋር ዴት ላረግ እችላለሁ። ለምን አልፈራውማ? ያገሬ ሰው ነው። አሁን ግን እንድንፈራ ነው እየሆንን ያለ ነው። እግዚአብሔርን እንዴ እኔ አሁን አማራ ነኝ፣ ግን አሁን አማራ ብቻ ላግባሽ ቢሌ ላገባው የምችለው እንጂ ሌላ ቢጤ እፈራለሁ። ለምንድን ነው እያረግነው ወይ እያረጋችሁት ካላችሁት ነገር እርስ በርስ እንድንፈራራ እርስ በርስ ጠላት እንድንሆን ነው እያረጋችሁን ያላችሁት። በመድኃኔዓለም ውጭ ሀገር ያላችሁ ሰዎች እንደው እኛ ብዙ ነገር አይተናል። ብዙ በአይናችን ያየን ሰዎች ከ2013 ጀምሮ እንግዲህ 2013 እዚህ ሀገር ምን ተፈጥሮ እንደነበር ራሳችሁ ታውቃላችሁ። አሁን ላይ እኔ ልንገርህ ምንም ነገር ቢፈጠር እየሰማሁት በጆሮዬ ምንም አይመስለኝም። ቤቴ ገብቶ የሆነ ነገር ካልሆነ በስተቀር ምንም ለመድኩት ኦልሬዲ በቃ። ታዲያ ጦርነት እዚህ ጋር የገጠሩ ማህበረሰብ በተለያዩ እኛ ለምን እንሸበራለን? በእናንተ ምክንያት በእናንተ
በእናንተ እኮ ይለቀማ ምክንያት ለምንድን ነው እኛ ኢትዮጵያውያን ተሳቀን እርስ በርስ ተፈራርተን የምንኖረው ነው ትልቁ ነገር። እኔም መቤቴን ነው የምላችሁ ይሄን መናገር የፈለኩት በቃ እኔ በጣም አይምሮዬ ውስጥ በጣም እንትን እያለ ስለሆነ ነው። እና ለምን ሰዎች ከሆነ እንደ ሰው ማሰብ አለብን። ስንትም ብሔር ብሔረሰብ አቅፋ የያዘች ኢትዮጵያ አሁን ላይ እርስ በርስ መፈራራት ተጀምሯል። እርግጠኛ ነኝ ብሔር ከብሔር አሁን እርግጠኛ ነኝ ኦሮሞ ከኦሮሞ ጋር ነው ሊፋቀር የሚችል አሁን ላይ ነው የምልህ። ትግሬም እንደዛው የፈለገ ታምር ሌላ ብሔር ይገባሉ ብዬ አላስብም። ኢቭን የተጋቡ እኮ እየተፋረሱ እየተፋቱ ነው ያሉት። ለምን በጣም ቅልሽልሽ በሚል ሁኔታ ብሔር ከብሔር ኦልሬዲ በቃ እንድንጠላላ እያደረጉ ያሉ ሰዎች አሉ። እነሱ ኦልሬዲ ያ ለነሱ የገቢ ምንጫቸው ነው የታወቀ ነው። ግን እዚህ ጋር ህዝቡ ምንም የማያውቅ ህዝብ ለምን ይጎዳ? ገጠር እኔ ሄጄ አሁን ላይ እየተሰቃየ ያለው ማህበረሰብ ገጠሩ የጦርነት አውድማ የሆነው በጠይቃቸው ማን ነው አሁን ገዢው መንግስት? ማንም ሰው አያውቀውም። ማንም ታዲያ በማያውቁት ታዲያ እነዚህ ሰዎች እንዴት ነው ስንት አይነት ነገር ሊያስተናግዱ ይችላሉ እንዴ? ስንት ለምን ይሸበሩ? የሆነ ነገር ሲፈጠር ሩጠው የሆነ ነገር ቦታ ለምን? ያ ማለት እኔ በአንዳንድ ሆዳሞች ምክንያት ወይም ደግሞ ሀገራችንን እንወዳለን ባዮች፣ ግን እናንተ ሀገራችሁን አትወዱም፣ በጭራሽ አትወዱም። እናንተ ሀገራቸውን የሚወዱ ሰዎች እነማን መሰላችሁ? ሀገራቸው ላይ ቁጭ ብለው ከሞትንም እንሙት በሚፈጠረው ባለው ጦርነትም በሁሉም ነገር ከሞትን እንሙት ብዙ እያየን ነው ብያቸዋለሁ። በጣም እኔ ብዙ ባይኔ አይቻለሁ። እግዚአብሔር ምስክሬ ነው የምላችሁ። አሁን ላይ ምን ቢፈጠር ምንም አይመስለኝም። ጀግና ሆኛለሁ። እንደውም የሆነ ስትሮንግ እንደሆነ ያደረገኝ አሁን ላይ ምንም ቢፈጠር አሁን ቁጭ ብዬ የሆነ ድምጽ ብሰማ ጦርነት ምንም ቁጭ ነው የምለው፣ አልነሳም ሁላ። ለምን በቃ ኦልሬዲ ለምደነዋል። በቃ ለምደነዋል። አይ እኔ ቡና አልፈልግም። ሶሪ ቡና እያፈላ ሰው ማማት ምናምን ነገር አልወድም። እኔ መናገር ያለብኝን ነገር በግልጽ መናገር ነው የምወደው። ቡና እያጫጫሱ ምናምን ነገር የሚያወሩ ሰዎች ካሉ እዛው ያ ሀሜት ነው። ይሄ ሀሜት ሳይሆን ትክክለኛ ነገር ነው። መናገር የምፈልገውን ነገር ተናግሬ እወጣለሁ ማለት ነው። እና አንዳንድ ሰው በሞቀ ጎጆ ቁጭ ብሎ አሁን ደግሞ እኔ አረብ ሀገር ሄጄ ብዙ እግዚአብሔር ይመስገን ያው የተሻለ ነገር ብቻ ከማንም ራሴን የተሻለ እንደሆነ አድርጎኛል። አረብ ሀገር ጠንካራ ለሆነ ሴት በጣም ትለወጥበታለች። ጠንካራ ለሆነ ሴት እና የሆነ አላማ ላላት ሴት ማለት ነው። ነገን መኖር የምትፈልግ ሴት ትለወጥበታለች። ያለ ምንም ጥርጥር መነግራችሁ ነገር ትሰራለህ፣ ገንዘብ ታገኛለህ። የገንዘብ አያያዥ ነው ዋናው ነገር። አሁን ላይ እንደው ምንም ከመዳም ኩሽና ሳትወጣ ምንም ሙቀት ሳይኖራት እየገባች ብዙ አይነት ነገር የምታወራ ባለ ማስተዋል አለች። ነገ የት መግቢያሽ እንደሆነ ፈጣሪ ወቀው። አንዳንዶቻችሁን ፓስፖርት ስትቀዱ ማያችኋለሁ። ነገ የት ነው አላቅም። ነገ መግቢያሽ የት ነው አላቅም። ፓስፖርቱ ያንቺ ብሔር ካተመው ኦኬ ችግር የለው። ፓስፖርቱ አንድ የሚያትመው ኢትዮጵያ በሚል ነው አይደል እንዴ? ያን ኢትዮጵያ መፋቅ አትችይም በጭራሽ። ስለዚህ ኢትዮጵያዊነታችንን እንድንወድ እርስ በርስ ደግሞ እንድንዋደድ፣ እንድንፋቀር፣ እንድንዋለድ አድርጉን። ካልሆነ ይህ አጉል ብሔር ተኮር ነን እያላችሁ ዛሬ ኦሮሞን ተሳደበሽ ነገ አማራን የምትሳደቢ ከሆነ ነገ ደግሞ ኦሮሞን ትግሬን የምትሳደቢ ሌሎችም ብሔሮች የምትሳደቢ ከሆነ አንቺ ሆድ አደር ነሽ እንጂ ሀገርን የምትወድ ሰው ነው ብዬ አላስብም። ይሄን የምነግራችሁ ነገር በጣም ብዙ ከታዘብኩት ነገር ነው። ወይ ፖለቲከኛ ሆኜ አይደለም። ፖለቲከኛ መሆን ያለበት አይምሮ ያለው ሰው መናገር የሚችል ሰው ብቻ ነው። እንደኔ አይነት ማይም ሰው ይሄን ሊያወራ አይችልም። ግን እኔ ሰው ነኝ። አይምሮ ውስጥ የሚመጣውን ወይም ደግሞ የማየውን ነገር ማስተላለፍ ስለፈለኩ በነፃነት ነው እዚህ ጋር ከፍቼ እያወራኋችሁ ያለሁት እንጂ ሌላ ነገር አይደለም። እና እንደዚህ የምታረጉ ሰዎች ካላችሁ በተለይ በአረቡ ሀገር እሺ፣ ሌላው ሀገር ውስጥ ጋበኞች ሆነው ነው ተዋቸው። ይሄ አይጢሁን የምን ባይታወቅም ይሄ ስጋ ይበጣሉ፣ ጾም አያውቁ ምን አያውቁ እየወጡ ብቻ ስራ መስራት የማይፈልጉ ሴቶች እኮ 24 ሰዓት ተወዝፈው ነው የሚያድሩ። እያየን እኮ ቄጣቸው እስኪያለባቸው ድረስ ኢቭን እኔ ሽንት ቤት ሁሉ የመሄጃ ሰዓት እንኳን የላቸውም። አንዱን ካንዱ እያሰዳደቡ ሄጅበት እያለ አንዳንዱ መሀይም ኮመንት ኮይን ይለቃል። አለቀ። ስትሳደብ ታድራለች አዳሩን። እዚህ ጋር ግን እኛ ኢትዮጵያ የምንኖር እኔ ነገርኳችሁ እኮ በጣም በቃ አሁን ላይ እየፈራን ሁላ እግዚአብሔር ምስክሬን፣ ሁሉም ሰው እኔ ብቻ አይደል ማንም ሰው። ለምን እኛ በፊት ስንኖር እንዴ ከኦሮሞ ተፋቅረን ከትግሬ ተፋቅረን ከትግሬ ምን ተፋቅሬ አውቃለሁ። አሁን ግን ፈራለሁ። ከኦሮሞም እንደዛው ፈራለሁ። አሁን ላይ ግን
ሁሉም ሰው እንደዚህ እንዲሆን ለምን ታረጋላችሁ? አንድ ላይ የኖርን ሰዎች ነን። ይሄንን የምናገረውን ሁሉ የሚጠላ ሰው እንዳለ አውቃለሁ። ግን እኔ በፊት ስንኖረው የነበረው ኑሮ እንደዚህ ኑሮ ነው። ብሔር ከብሔር በጭራሽ በዚህ ደረጃ ተግማምቶ አይቼው አላውቅም። እርስ በርስ እንድንፈራራ እርስ በርስ አሁን ባር ሄደን እንኳን መዝናናት እንኳ ችለን በሆነ ምክንያት ከተጣላን እኮ ብሔር ተኮር ስድብ ነው ሁላም የሚሰነዛዘረው ህዝቡ ማለት ነው። ያኔ ሀክል ሰው በጣም ብሔር ተኮር ሆኗል። ሌላው ደግሞ እምነታችን ሀገር የጋራ ነው፣ እምነት ደግሞ የግል ነው። እምነቱን የሚቀይር ሰው እሱ የራሱ ጉዳይ ነው። የሚያዋጣውን የሚያምነውን ያምናል፣ ችግር የለውም። በዚህ ማንም ሰው ሊገባ አይችልም ጣልቃ። እንደፈለግ እኔ ማመን የምፈልገው ነገር ካለ ማመን እችላለሁ። ነገር ግን በብሔርና በሀገር ግን እኔ አላቅም። አንድ ሀገር እየኖርን ሁላችንም ተቻችለን ተፋቅረን መኖር እየቻለን ግን አሁን ላይ እንድንፈራራ ምናምን እያደረጉን ያሉት እባካችሁ። እኔም ማለት የምፈልገው ይሄን ነው። ገና ለገና ነፃነት ሀገር ላይ ነን ያለነው። ኢትዮጵያ አትገቡም እናንተ በእርግጠኝነት እንደዚህ የምትገን እናንተ ታዲያ አንገባም ብላችሁ ሌላውን ህዝብ ባትገሉ፣ ሌላው ህዝብ እንዲፈራ፣ ሌላውን ማህበረሰብ እንዲጨቆን ባታረጉ ጥሩ ነው። አሁን ስንቱ ተፈናቅሏል፣ ስንቱ ተርቧል፣ ስንቱ ተጠምቷል፣ ስንቱን ልጁን ቀብሮ እያለቀሰ ያለ ሰው አለ። ብዙ ነገር በአይናችን አይተናል። ያ ሁሉ በእናንተ ምክንያት ነው። ወይ የፖለቲካ ዕውቀት የላችሁ ዝም ብላችሁ እየገባችሁ አስሩን ትዘላብዳላችሁ። እዚህ ጋር የሚጎዳው ግን ሚስኪኑ ማህበረሰብ ነው፣ ምንም የማያውቀው ማህበረሰብ። አሁን አማራ ክልል ኢንተርኔት አልነበረም። ኢንተርኔት የምንጠቀመው በቅርብ ነው። ከዛ ባሻገር እኔ አሁን በስልክ ይደወልልኝ ነበር አንዳንዴ እንዲህ ተፈጥሯል አሉ እንደዚህ። እኔ ከየት እየመጣ ወሬው እንደሚደርሳችሁ ሁሉ አላውቅም። እኔ እዚህ ጋር ያልተፈጠረው ወሬ እዛ ተፈጥሯል ብለው ራሱ እኔ አንዴ የሆነ ጊዜ ተደወለልኝ እንደዚህ ሆኗል አሉ፣ ላሊበላ ፈራርሷል አሉ ምናምን። በጣም ጉድ ነው ያልኩት። ያን ሁሉ የሚያወራ ሰው አለ ሆን ብሎ ሀገር እንድትፈርስ በቃ የወሬ ርዕስ አድርጎ ማውራት የሚፈልግ ማብካት የሚፈልግ ሰው አለ። ችግር ካለባችሁ እዛው ከመንግስት ጋር መጨረስ ነው እንጂ ከማህበረሰቡ እርስ በርስ እንዲባላ እርስ በርስ እንዲጣላና በተለያዩ ምክንያቶች እንዲጎዱ ባታረጉ ጥሩ ነው። እዚህ ጋር ሚስኪን ማህበረሰብ እናንተ አታቋቸውም። እናንተ የምታዩት ነገር የለ አታቁ ምንም የምታዩት ነገር እኛ ያየነው ብዙ ነገር ማውራት እንችላለን። እንደውም መቤቴ ማውራት የማልችላቸው ብዙ ነገሮች አሉ። ግን ተመስገን እስካሁን አለው። ከዛ ሁሉ ነገር አለፍ ያለው እኔ ብቻ አይደለም፣ በጣም ብዙ ሰው ጠንካራ ሰው አለ ተቋቁሞ እየኖረ ያለ አሁንም። ስለዚህ እኔ ሀገሩን ወዳድ የሞቀ ወንበር ላይ ቂጡ እስኪያልበው ድረስ የሚለፈልፍ አይደለም። እምነትን ከእምነት ብሔርን ከብሔር እያባላ የተወዘፈ ያወራ ሰው አይደለም። ያ ኮይል ለቃሚና ሆዳደር ነው። በጉልበት እኔ እግዚአብሔር ሲፈጥረን እጅ እግር አለን። መስራት ካለብን ሰርተን እኮ ገንዘብ እናገኛለን። ለዚህ ታዲያ ወይ ቁጭ ብለን እግር አለን እጅ አለን። እንዴት ነው ሰው መስራት አትችሉም? ሰርታችሁ አትለወጡም እንዴ? ብዙ ገንዘብ እንደሚያስገኝላችሁ አውቃለሁ። ግን እዚህ ጋር የሚጎዳው ማህበረሰብ ምንም አይመስላችሁም? እኔ እግዚአብሔርን እኔ ምን አይነት አይምሮ ያለው ሰው እንዳለ አላውቅም። እኔ እግዚአብሔር ምስክሬ ነው። ሁሌ የምመኘው እንገራችሁ። እኔ ብዙ ጊዜ አሁን ሶሻል ላይ በጣም ከፍቶኝ ሁሉ የምናገርበት ታይም አለ። ማውራት የማልችላቸው ብዙ ነገሮችም ስላየው ነው። ማውራት ብችል ደስ ይለኝ፣ ግን አልችልም። ማውራት አልፈልግም ሲጀምር። ግን መች ነው የሚነጋው? በቃ ሁሌ በዚህ ፍራቻ፣ ሁሌ በዚህ ሰቀቀን። እኔ ብቻ ማንም ሰው ማንም እና ለምንድን ነው እኔ ብዙ ነገር ያየው ሰው ነኝ። መሄድ ብፈልግ እኔ አረብ ሀገር ተመልሼ መሄድ እችላለሁ። ያን የሚከለክለኝ ሰው የለም። ሌላ ሀገር ለመሄድ ነው እንጂ ትንሽ የሚከብደው ይሄ ቀላል ነው። ግን ለምን እኔ አምልጬ ብሄድ ከዚህ ጋር ከሚፈጠረው ነገር ቤተሰቦቼን ሳላይ የሆነ ነገር ቢሆንስ ብዬ ፈራለሁ እመቤቴ። ስለዚህ ቤተሰቦቼ እንደሚሆኑ ሆናለሁ። አለቀ። ለዛ ነው እዚች ሀገር ላይ አሁንም ያለው። ተመስገን ለዚህም አመሰግነዋለሁ ፈጣሪን። እኔ ጠንካራ ጎበዝ ነኝ። በቃ አለቀ። ጀግና ነኝ። ምንም አልፈራም። አሁን ላይ ምንም አይመስለኝም። ምንም ቢፈጠር ምንም ራሱ ግን እየነገርኳችሁ ያላችሁት አሁን ላይ ጀግና ሂጅበት ምናምን። ይሄ በተለይ ቲክቶክ አለም በጣም ምጠላው አፕሊኬሽን ቢኖር ቲክታክ የሚባለው እንትን ነው። በጣም የሚያስጠላኝ እዛ ስገባ የሚያስጠላ ብዙ ነገር አይምሮ የተመርዞ ነው የምወጣው። በጣም ሁሉ አፍራለሁ ኢትዮጵያዊ በመሆን የራሱ አንዲት ማሃይ ምንም እኮ ያልተማረችው ራሱ ፖለቲካ አውቃለሁ ብላ ገብታ የምታወካለች። እና ለምንድን ነው ያልተፈጠረ ተፈጠረ? እውነተኛ የተፈጠረውን አታወሩም፣ ያልተፈጠረውን ግን ጉድ ነው የምታወሩት። እና እኔ ይሄ ትክክል ነው ብዬ አላስብም። በተጨማሪ ደግሞ እምነታችን ላይ በእምነት ማንም ሰው ባይጫወት በጣም ደስ ይላል። እምነት ማለት
የምናምንበት ብዙ ነገር የምንለምንበት እምነት ማለት ትልቅ ነገር ነው። እምነት የሌላችሁ ሰዎች እንደሆናችሁ ለነገሩ አልፈርድም። እምነት የሌለበት አገር ላይ እየኖራችሁ እምነት ወቁ ማለት እኔ አልችልም። ምክንያቱም እምነት አታውቁማ እናንተ ፍቅር አታውቁ። ፍቅር የሚያውቅ ሰው በጭራሽ እኔ እንደዚህ አይነት ነገር ያደርጋል ብዬ አላስብም። እኔ ፍቅርን በደንብ አውቄያለሁ። እዚህ በመኖሬ በጣም እግዚአብሔርን አመሰግነዋለሁ። ብዙ ነገር ማየቴም ጥሩ ነው። ጠንካራ እንደሆነ ሆኛለሁ። ግን እኔ ሁሌ የምመኘው ግን አንድ ነገር ልንገራችሁ፣ ነግቶ ማየት ፈልጋለሁ። እንደዚህ ጨልሞ በዚህ ሁኔታ እንዲቀር አልፈልግም። በቃ ነግቶ ልክ እንደ በፊቱ ሳንፈራ ወተን እንድንገባ እንደፈለግን ተዝናንተን ይሄ እኮ የእንትን ብሄር ነው ይሄ እኮ የእንትን ብሄር እንዳንባባል ማለት ነው። አሁን ላይ ነገርኳችሁ በጣም ብዙ እኔ የሚያስፈራ ማንም ሰው አሁን ላይ እርስ በርስ ራሱ እንደ በፊቱ ራሱ ጓደኛሞች ሁሉ የምንሆን አይመስለኝም። ለምን ኦልሬዲ አቃቅረውናል፣ እንድንጠላላ አድርገውናል፣ እንድንፈራራ ያርገውናል። እነማን ናቸው? በውጭ ሀገራት ያሉ እነዛ የሞቃቸው ሰዎች በሚበሉት በሚጠጡት። በነገራችን ላይ አብዝቶ መብላትም ሆነ ብዙ የሆነ ምግብ መብላት ሰውነታችን ከመደለቡ ባሻገር አይምሯችንም አብሮ በመደለቡ የማሰብ ወይም ደግሞ የአይምሯችንን እንዳናስብ በትክክል ያደርገናል። ኦልሬዲ በቃ አይምሯችን ተዋህዶታል ከሰውነታችን ጋር ምንም የማሰብ ባህሪ የለውም። ስለዚህ አይጠቅመንም። ብንበላ ብንጠጣ ራሱ የምንጠግብ ሰዎች አይደለንም። ገንዘብም ብናገኝ እንችላለን እኮ ግን አንጠግብም ገንዘብ። አሁን አንድ ብሄር ከተሳድበሽ እርግጠኛ ነኝ ማንም ሴት ሳይከፈላት ማንም ወንድ ሳይከፈለው እንደዛ ማንንም ብሄር ሊሳደብ አይችልም፣ ሞራል ኑሮት ማለት ነው። ግን አንድ ብሄር ተሳድበሽ የምታገኘው ገንዘብ አይበቃሽም? አንድ ብሄር ተሳድበሽ የምታገኘው ገንዘብ አይበቃህም? ለምን ይበቃሃል? ሆዳም ነህ። ማንም ቢሞት ግድ የለህም። ማንም ብዙ ነገር ቢሆን ግድ የለህም። አንተ ኦልሬዲ ሞቀ ቤት ነው ያለው። ስትለፈልፍ ታድራለህ ቄጥህ እስኪያልበው ድረስ። ከዛ ተጋድመህ ታውላለህ። ማታ ደግሞ ትገባለህ ሌላውን ብሄር ደግሞ ለመስደብ ማለት ነው። እኔ አንተን ሀገርህን ትወዳለህ ማለት አልችልም። አንቺም ሀገርሽን ትወጃለሽ ልልሽ አልችልም። ሀገሩን የሚወደው ማን መሰላችሁ? እንደነገርኳችሁ ነው። ሀገሩ ላይ ያለ ኢትዮጵያ ውስጥ እየኖረ ያለ ሁሉን ተቋቁሞ የሚኖር ይሄ የከሌ ብሄር ይሄ ከሌ ብሄር አሁን ላይ ሁሉም በራሱ አቅጣጫ ነው እየኖረ ያለው። አንድ ላይ ቢሆኑ ምን ይፈጠራል የሚለው ነገር ሁሉ ሳስበው ያስፈራኛል በጣም። አሁን ላይ እኔ የሆነ ኦሮሞና አማራ ሁሉም ሊፋቀር አይችልም ከዚህ በኋላ። ትግሬም እንደዛው ሁሉም። ለምን እርስ በርስ እንድንጠላላ እርስ በርስ እንድንፈራራ ስላረጋችሁ። ኢቭን የተጋቡ እኮ እየተፋቱ ነው ያሉት አሁን ላይ። እድሜ ለእናንተ። እናንተ በምታደርጉት እናንተ በሌላችሁ ዕውቀት እናውቃለን እያላችሁ ልባችሁ ስለተሸፈነ በምትበሉት ምግብ ስለደለባችሁ የምታወሩትን ስለማታውቁ ብዙ ሰዎችን እያፈናቀላችሁ ብዙ ሰዎችን እያስራባችሁ ብዙ ሰዎችን እያጋደላችሁ ያላችሁ ሰዎች አላችሁ። እመቤትን እኔ የእውነት ሀገራችሁን ወዳችሁ የእውነት ስለ እውነት ተቆርቆራችሁ ቢሆን ኖሮ እመቤትን ላልናገር፣ ግን አይደለም። እንደዛ አይደለም ሰው እያረገ ያለው። ሆድ እኮ ማርያምን ቢሰጡት አይጠግብም በጭራሽ። እኛ በቃ ብለን ካላዘዝነው በስተቀር እኔ በቃኝ ይላል ብዬ አላስብም። ግን አይምሮ የሚባል ነገር አለ። አይ በቃ ይበቃኛል ይሄ ነገር ብዬ ማሰብ ካዘዝኩት ሆዴ ይበቃዋል። ካልሆነ ግን ዝም ብሎ እየሰፋ ነው የሚሄደው። ስለዚህ እናንተ ያው ናችሁ፣ እንደዛ ናችሁና እናንተ ብዙ ስለለፈለፋችሁ ሀገራችሁን ትወዳላችሁ ማለት አይደለም በጭራሽ። ሀገሩን የሚወደው ብዙ ነገር እየተፈጠረ ሁሉን ተቋቁሞ ጠንካራ ሆኖ የሚኖር ልጁን መስዋዕት አድርጎ እያለቀሰች ያለች እናት አለ፣ አባት አለ፣ ተርቦ የተፈናቀለ አለ፣ ተጎድቶ የተኛ ሰው አለ፣ ስንት ነገር አለ። ያ ነው ለኔ ጠንካራና ሀገሩን ወዳድ ሰው እንጂ እናንተ አይደላችሁ። ማንም ሰው እርግጠኛ ነኝ ልውጣ ቢልማ እናንተ በሄዳችሁበት እንኳን ባይሆን በባህርም በየትም ባርጎ የትም ቦታ ይሄዳል። ግን ሀገሩን ለቆ የወጣ የለም፣ የተፈናቀለ የለም። እድሜ ለእናንተ ግን አሁን መፈናቀል ሰው ጀምሯል፣ ከቀየው ከቦታው ምናምን። ለምን በሌላችሁ ዕውቀት እናውቃለን እያላችሁ ብሔርን ከብሔር እምነትን ከብሔር ከእምነት እያባላችሁ ስላላችሁ ማለት ነውና እኔ በጣም አይበቃም ወይ? በቃ ከዚህ በኋላ አይበቃም ወይ ነው በቃ ትልቁ ነገር። አይበቃም ወይ? ወደ ራሳችን አንመለስም ወይ? አሁን እኮ ያቺ የምንወዳት ኢትዮጵያ ያቺ ገነት ኢትዮጵያ እኮ አላስፈላጊ እየገባች ነው። በእምነት ስትገቡ እዚህ ጋር የሌላ እምነት ትሰማላችሁ።
እኔ እመቤት ወደፊት እፈራለሁ ሁሉ ግን እግዚአብሔር አምላክ በዚህ ሁኔታ ላይ እንዳይቀጥል በጣም ነው የምፈራው። ዩቲዩብ አለሽ ወይ? ኦፍ ኮርስ አለኛው እና ለምን ዩቲዩብ መግባት ከፈለጋችሁ የላስተዋወቅ ቆንጆ ብላችሁ ሰርች አድርጉ፣ በአማርኛ አወጣላችኋለሁ። እና ለምንድን ነው እኔ ነገርኳችሁ በፊት በጣም ብዙ ተመልካች ነበረኝ። ማንነቴን፣ እድገቴን፣ ያለሁበትን ያደኩበትን የገጠሩን ማህበረሰብ ነበር እያስተዋወኩ የነበረው። በጣም እኮራለሁ በሀገሬ፣ በትውልድ ቦታ እኮራለሁ። የገጠር ልጅ በመሆኔ እኮራለሁ። ገጠር ብኖር ኖሮ ልክ ገጠር አሁን ላይ እየኖሩ እንዳሉ ሰዎች ሆን ነበረ። ግን እድሜ ለከተማ ከተማ ሄድኩኝ፣ ብዙ ነገሮችን አይቻለሁ። ብዙ ነገር እንድሻሻል ግን እንደዛ ስለሆንኩኝ ከነሱ ትንሽ ስለተሻልኩኝ ብቻ ሄጄ ደግሞ እንዳዋቂ ልሆንም አልፈልግም። ያለኔ መውጫዬ ነው፣ ትውልድ ቦታዬ ነው፣ የምወደው የማከብረው ነው እስካሁን ማለት ነው። እስካሁን አንዳንድ ሰው በጣም የሚያፍር ሰው እያየው ነው። እና ሌላው ደግሞ ልንገራችሁ፣ ከዚህ ባሻገር ይሄን ካልኩ በኋላ ብዙ ልጆች አላችሁ ውጭ ሀገር የወጣችሁ በጣም ገጠር አካባቢ የተወለዳችሁ ነገር ግን እድል ደርሷችሁ ደግሞ ውጭ ሀገር የወጣችሁ አላችሁና እናንተ በየትውልድ ቦታችሁ የሆነ ነገር ገንዘብ አላችሁ። እርግጠኛ ነኝ አውሮፓ የምትሄዱ ሰዎች ተከሰራችሁ ገንዘብ ታገኛላችሁ። የሆነ ነገር ኢንቨስት ብታረጉ በጣም አሪፍ ነው። ታውቃላችሁ። ግን አሁን የገጠር አካባቢ ላይ ሆኖ ትንሽ ከተማ ያለ አለው፣ ግን ድቅድቅ ያለ ገጠር አለ ደግሞ በቃ ማንም ሰው የማያውቀው አለ። ወፍጮ የሌለው ውሃ የሌለው ብዙ ነገር ያለው ሁላችሁም የምታውቁት ወይ ያደጋችሁበት የተወለዳችሁበት ፍታችሁ የተቀበረበት ቦታ ላይ ኢንቨስት ለማድረግ ብታስቡ ገንዘብ ካላችሁ ምን ችግር አለው? አንደኛ የእናንተ ስም እዛ ጋር ይቀጥላል። ቤተሰብ አላችሁ። እናንተም እዛ ትውልድ እስካላችሁ ድረስ ግዴታ የእናንተ ስም ማስቀመጥ አለባችሁ። አሁን ወፍጮ ቤት የሌለው አካባቢ ገጠር ከሆነ ወፍጮ ብትተክሉ ምን ችግር አለው? ውሃ የሌለው ከሆነ ብታረጉ ምን ችግር አለው? ከዛ ወጣችሁ ውጭ ከሄዳችሁ ምን ችግር አለ? ይሄን ብታረጉ ብዙ ልጆች ነው አይቻለሁ። ውጭ ሄዳችሁ ግን አገራችሁን ትውልድ ቦታችሁን ዘውር ብላችሁ ማታዩ እኔ እንደሚመስል ታፍራላችሁ ይመስለኛል። በትውልድ ቦታው የሚያፍር ገጠራማ አካባቢ ላይ በመወለዱ የሚያፍር ሰው በጣም እኔ ያ መሀይም ነው ብዬ ነው የማስበው። እኔ የወጣሁበትን ከረሳው ምን ሰው ነኝ? እኔ ሰው አይደለሁ። ማርያምን እኔ ምን ሰው ነኝ ታዲያ? ማንነቴን ከረሳው ምን ካልኩኝ እኔ ሰው ልሆን አልችልም። ሲጀመር ያወጣኝ ማህበረሰብ ያሳደገኝ ማህበረሰብ ልክድ አልችልም። እኔ እግዚአብሔርን ወደፊት መዳኔን አይታወቅም። ነገ ከነገ ወዲያ ምን እንደምሆን አላውቅም። ልኖር እችላለሁ፣ ልሞትም እችላለሁ። እሱ በእግዚአብሔር እጅ ነው ያለው። ለዛሬን ግን አውቃለሁ፣ እየኖርኩ ነው ያለሁት። ከትንሽ ደቂቃ በኋላ ምን ይፈጠር የማውቀው ነገር የለም። ሰው ሸክላ ነው፣ ምን እንደምንሆን አናውቅም። ነገር ግን እኖራለሁ ነው መቼም ማንም የሚያስበው። ኖሬ የሆነ ማርያምን የምፈልገው ነገር ደር እግዚአብሔር አይታወቅም ወይ ውጭ ብሄድ የተሻለ አገር ብሄድ እላለሁ። በራሴ ነው የምላችሁና ክርስቶስ አለብኝ ትውልድ ቦታዬ ላይ የሆነ ነገር ማድረግ ፈልጋለሁ። እመቤቴን ነው የምላችሁ በጣም ፈልጋለሁ። እና ያን ደግሞ እግዚአብሔር እሱ ያቃደኝ ካረኩኝ ይሄ የማስበው ከሆነልኝ ከተሳካልኝ አይታወቅም። ያሰብኩት የለም ግን አይታወቅም። እንደ እግዚአብሔር የሆነ ነገር እንትን ሊልልኝ ይችላል። የማውቀው ነገር ግን እዛ ቦታ ላይ የሆነ ነገር ምን እንደሌላቸው ምን እየተቸገሩ እንዳለ አውቃለሁ። ትውልድ ቦታዬ አካባቢ ላይ ባደርግ ደስ ይለኛል። እና ሁላችሁም ትውልድ ቦታችሁን ብታስቡ የሆነ ነገር ኢንቨስት ብታረጉ ውጭ ሀገር ትሄዳላችሁ ምናምን ትሰራላችሁ ጀንትልሜን ትሆናላችሁ ምናምን ከሆነ ጊዜ በኋላ ትመናችሁ ሄይ ዋትስአፕ ሄይ ሜን ማን ገለመሌ በቃ አለቀ። ይሄ ነው እናንተ ስታይል፣ ቁም ነገር እናንተ ነው። ከዛ ትመጣላችሁ በቃ የወደ ጌስት ሃውስ ትይዛላችሁ። ከሴት ጋር መሯሯጥ ነው አብዛኛውን ወንዶች። በቃ ይሄ ነው ስራችሁ። ዲያስፖራ የሚባል ስያሜ ይሰጣችኋል። አለቀ። ግን እኔ ዲያስፖራ አዋቂ ብትሆኑ ጥሩ አይምሮ ቢኖራችሁና እንደዚህ አይነት መልካም ነገር ብታረጉ ጥሩ ነው። ዲያስፖራው ጥሩ ነገር እያደረገ እንደሆነም አውቃለሁ። ሁላችሁንም መጨፍለቄም አይደለም። በጣም የምኮራው ብዙ ሰዎች አሉ። ለሀገራቸው ለህዝባቸው የሚቆረቆሩ አሉ። እርዳታ ሲባል የሚረዱ ሰዎች አሉ። እጃቸውን የሚዘረጉ በጣም የምኮራባቸው ሰዎች አሉ። በጣም ብዙ በአንዳንድ ሙልፍጥ የማይረጉ ሰዎች እናንተ መጨፍለቅ አልችልምና በተቻለን አቅም ራሳችንን መሆን ብንችል ወደ ራሳችን ብንመለስ ዞረን ሀገራችን ነው። ብዙ ሀገር ሄድን ምናልን አንድ ሀገር አለን የምንኖርባት ተመልሰን። አሁን እርግጠኛ ነኝ ሀገሩ ሰላሙ ቢስተካከል መምጣት ትፈልጋላችሁ። እኔ ብዙ አሁን ሳወራ ፌስቡክ ላይ አሉኝ ጓደኞች ሳወራ ባክሽ ሀገሩ ሰላም ቢሆን እንመጣ ነበር፣ ግን ምን ዋጋ አለው? አሁን ላይ ሀገር ሰላም የለም ምናምን። እስከ መቼ ስደት ትኖራለህ ታዲያ? እስከ መቼ ትኖራለህ? ችግር ቤት ይሰጥሃል፣ ትምህርት መማር ትችላለህ፣ የፈለግከውን ታደርጋለህ። ግን እስከ መቼ ነው ስደት የምትኖረው? ሀገር በጣም ይናፍቃል። አየሩ ራሱ ደስ ይላል። እዚህ ማርያምን አየሩ የተሻለ ደስ የሚል ነገር ነውና እንደዛ ነው። ካስቀየምኳችሁ በጣም ይቅርታ። እኔ
ወይ አውቄ አይደለም ወይ ከእናንተ የተሻለ አውቄ ሳይሆን ግን እኔ በጣም በተለያዩ ሰዎች ወይ በአንዳንድ የማይረቡ ሰዎች ብዙ አይምሮዬን እንትን ያለው ነገር ስላለ ለነዛ ሰዎች ወይም ደግሞ ሁላችሁም የሚጠቅማችሁ ነገር ካለ አክሴፕት፣ የማይጠቅማችሁ ከሆነ አትስሙ፣ ችግር የለውም ማሳለፍ ነውና ይሄን ነው ልላችሁ የምችለው። እና ከረጅም ጊዜም በኋላ ስለመጣሁም በጣም እየተሰማኝ ያለውን ነገር መግለጽ ስለፈለኩኝ ነው። ለምን መናገር መቻል የምፈልገውን እየተናገርኩ ነው ማለት ነው። ደህና ዋሉልኝ። ልብ ይስጣችሁ። መድኃኒዓለም እንደዚህ የምታረጉ ሰዎች ልብ ይስጣችሁ። በተለይ ቲክቶክ ዓለም ላይ አትግቡ ወንዶች፣ በማርያም እኔ እዛ የሚገባው እንዳልወድም በጣም የሚያስጠላኝ። ለምን አሁን ላይ እያየን ያለው ሴቱ ለመሳደብ ይገባል፣ ወንዱ ደግሞ በስፖንጅና በሲሊኮን የተነፋፋ ቄጥ ለማየት ነው አብዛኛውን ወንድ እየገባ ያለው። እሱን አፍጦ ያመሻል። ማታ የሌለ ማንነት ለጣጥፋ ትገባለች። እኛ ፑር በሆነ ናቹራል ፌስ ነው የምንወጣው። ምናልባት ኩል እኮ አልችላለሁ። ይሄ ማለት የራሴ የኔን ማንነቴ ነው። ከዛ ውጭ ግን የተለያዩ ነገሮች ተለጣጥፎ ይገባሉ። የሌለ ኩዊን ሆነው ይገባሉ። ወንዱ ለሃጩን ሲያዝለፈልፍ ታመሻላችሁ፣ እያየናችሁ ነው። ያ እንኳን ራሱ የጎጠረችው ቄጧ ላይ የለጠፈችው እንኳን ሪል ነው አይደል ፌክ ነው የሚለውን ነገር እንኳን ራሱ አታውቁ። ዝም ብላችሁ ግን ትነዳላችሁ። ለእናንተም ልቦና ይስጣችሁ። ቲክቶክ ዓለም የምትገቡ ወንዶች ባሎቻችሁ ከገቡ ፍቷቸው። የእውነት መመክራችሁ ሴቶች ካላችሁ ቲክቶክ ዓለም ላይ ገብቶ ወንድ ባልሽ ካየሽው እመቤቴን ፍቺው። አይረባሽም። ይሄ ሲጀምር አይረባሽም። ምንም እዛ ለምን ገባ ሲጀምር ለምን ገባ? መንፈሳዊ ከፈለገ ዩቲዩብ ይግባ። ትምህርት ከፈለገ ዩቲዩብ አለ፣ ብዙ ነገር አለ። ቲክቶክ ላይ ምን አለ? ስድብና ብልግና ነው። አሁን ደግሞ ሹገር ማሚ ሹገር ዳዲ አገናኝ የሚል ደግሞ ተጀምሯል። አልባሌ አላስፈላጊ የሚያስጠላ ነገር እና ሴት ለእናንተም ብላችሁ ይሄን ነው። ቲክቶክ ገብቶ ያየሽው ባልሽ ካለ ቀጥታ ፍቺው። ይሄ ምንም አይረባሽም፣ ላንቺ ልቅላቄ ነው፣ አይረባ። በቃ ወንዶች እየሰማችሁ ነው። እዛ ጋር ይኸው ተደርድራችኋል። እኔ እንደዚህ አይነት ባልካ እንደ የሆነ ጠርሙስ አንስቼ ሁሉ አናቱን ክፍል ነው የማረገው። የእውነት የምነግራችሁ ነገር በጣም የሚያስጠላኝ ኮመንት ራሱ ገብተው ሲያዩ እኔም አሁን አለኝ እኮ የሆነ የሰውነት ክፍል አለኝ ቂጥም አለ፣ እግዚአብሔር ይመስገን። ቅልል ያለች ናት። እኔም ወንድ ብሆን ኖሮ አላቅም። እንግዲህ የወንድ ስሜትና የሴት ይለያያል። አይምሯችሁ ምን እንደሚያስብ ምናምንም አላቅም። ግን እናንተ ምናልባት የምትወዱት ተለቅ ያለ አይነት ነገር ነው። እኔ ወንድ ብሆን ግን የምወደው ምን አይነት መሰላችሁ? ቀለል ያለ ለሁሉም ነገር የምትመች ቀለል ያለች ማድረግ የምፈልጋት አይነት ሴት ነው የምፈልገው። ዝም ብሎ ቆይ ዝፍዝፍ ያለ ነገር ሳሷ ጋር ስንከባለል ላድር ነው ወይስ አልጋ ሰብር ላድር ነው? ንገሩኝ። ሴት ከአቅማችሁ በላይ የምትመኙት ይሄን ያክል ቤት የሚያህል ቂጥ ትይዛለች። አሁን ደግሞ ፋሽን የመጣው ቪዲዮ ሲሰራ ቂጥ ተዙሮ ነው እንድታዩ እናንተና ከዛ ላይ ቤት ሲገቡ ኮይን እንድትልኩላችሁ፣ ሌላ ምንም ሊሆን አይችልም። እኔ ግን በእናንተ ቦታ ብሆን የምመኛት አይነት ሴት ቀለል ያለ ሴት፣ ሁሉ ነገሯ አጥር ምጥን ያለች። ኢቭን ቁመታም ሴት አልወድም እኔ፣ ረጅም ሴት አልወድም። ወንድ ረጅም ወዳለሁ። ረጅም ስላችሁ ደግሞ ቀውል አለ አይደለም፣ ግን ቢያንስ ቀና ብዬ ሳይው በቃ ኢቭን መሳም ስፈልግ እሱን ተንጠራርቼ ቢሆን ደስ ይለኛል። ግን ከኔ ጋር እኩል ሆኖ ዝም ብሎ ግጥ አልወደውም። ያንን አይ ዶንት ላይክ ኢት። በቃ በአጠቃላይ እኔ የነገርኳችሁ ያሉት የምጠላውን ነገር ነውና ቲክቶክ ዓለም ላይ ባልሽ ገብቶ ካየ ሴት በማርያም ፍቹ። ይሄ አያስፈልግ። ወይም ደግሞ ጠርሙስ አንስተሽ አናቱን ክፈዩ። በቃ ለሁለት ክፍል። ምን አባለት ገባ ሄድክ እዛ። ያለህን ያጣፍጥልህ፣ ቤት ያለህን ይጣፍጥልህ። አለቀ በቃ። ኢቨን እኮ አላሳየች ገና ምን ይሁን ምን እኮ አታውቅም። ስፖንጅ ይሁን አሁን ደግሞ ሲሊኮን አለ በጣም እንትን የሚመስል እሱ ይሁን እኮ አታውቅም። ያሳዝናል፣ በጣም ያሳዝናል። ወንዶችዬ እየተበላሻችሁብኝ ነው፣ ግን አላውቅም። አደራህን ፈጣሪ የማገባው ባል እንደዛ እንዳይሆን። ቲክቶክ ዓለም ከገባ ግን እግዚአብሔር በሚያውቀው ጭንቅላቱን ፈንክቸው እስር ቤት እገባለሁ ያለምንም ጥርጥር። የምነግራችሁ እንደዚህ አንስቼ እንደው አናቱን ከውጉን የማረገው ክርስቶስን ነው የምላችሁ። ምን አባቱ ሊገባ ሄደ ነው ትልቁ ነገር። እኔ ያለሁለት ሁሉን እሷ ያላትን ያለኝ ያው የሌለኝ እንግዲህ ትልቅ የቢግ የሆነ ነገር ነው በቃ እንደሷ። ግን ደግሞ የአሬል ይሁን ፌክ ይሁን የሚያውቀው ነገር የለም። ገና ለገና አቴንሽን ለመሳብ ወይም እይታ ለማየት ነገር ያሳዝናል በጣም። ወንዶችዬ እንደዚህ አይነት ወንድ አትሆኑ። እኔ ወንድ ኢትዮጵያ ወንድ ማቀው ቆፍጣና በማንነቱ ምናምን። እንደውም ወንድ እኮ ነው የማቀው ሜካፕ የማይወድ ነው በብዛት። አሁን ላይ ግን አሁን ቲክቶክ ላይ ሁሉም ሴቶች ራሱ እኮ መለየት እኮ አይችሉም። ተመሳስለዋል፣ በሜካፕ አንድ ሆነዋል።
ከንፈሯ እንዲነፋል አላቅም ምን እንደሚነፉት። ይሄ በሆነ ብልቃጥ ይነፉታልኝ። ፀጉሯን አርተፍሽ ይሄ እድሜ ለሂውማን ሄር ይሄም አርቲፊሻል ነው፣ ይሄም አርቲፊሻል ነው። አለቀ። ኤቭሪቲንግ ኢዝ አርቲፊሻል ከላይ እስከታች። ግን አንተ የምትወደው ያን የሚያማልልህ ያ ነው። እና ወደ ራሳችሁ ተመለሱ። ለማንኛውም ካስቀየምኳችሁ በጣም 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 ይቅርታ። ደህና ዋሉልኝ። ምን ልታረጊ ገብተሽ ነው? እቃቃ እየተጫወትኩ ነው አባቴ። እቃቃ ልጫወት ከእናንተ ጋር ነው የገባሁት ልበል? አሁን እንደዚህ አይነት ጥያቄ ይጻፋል? ማነህ መኩሪያው? አይ መኩሪያው፣ አይ መኩሪያው። በልቻው ደህና ዋሉ በሉ። ቻው በሉና ሁላችሁ። አይ ልሳቅ እንጂ ፈጣሪ ወይ በሉ ደህና ዋሉ በሉ። ካስቀየምኳችሁ በጣም ይቅርታ። ዩቲዩቤን ሰብስክራይብ አድርጉ። እናንተ የፌስቡክ ጓደኞቼ ግን ምን ሆናችኋል? የላስተዋ ቆንጆ ብላችሁ ጻፉ። ታዲያ በአማርኛ ከፈለጋችሁ የላስተዋ ቆንጆ ብላችሁ ሰርች ስታደርጉልኝ ፊት ለፊት የምታገኙኝ እኔን ነው። በዛሬው ዕለት ከፌስቡክ ወደ ዩቲዩብ ግቡና ከፌስቡክ ነው የመጣ ነው እያላችሁ ኮሜንት አስቀምጡልኝ በፈጣሪ እሺ። ለምን ከፌስቡክ የመጣችሁትን በቃ በተለየ ሁኔታ ላስተናግዳችሁ ፈልጋለሁ፣ ለየት ባለ ሁኔታ እሺ። የፌስቡክ የዩቲዩቦቹ ኦልሬዲ ተለምደናል፣ ግን በፌስቡክ የመጣችሁ ከሆናችሁ ከፌስቡክ ነው የመጣ ነው ምናምን ብላችሁ ጻፉልኝ ኮሜንት ላይ ገብታችሁ ማለት ነውና ካስቀየምኳችሁ የእውነት ይቅርታ አድርጉልኝ። በጣም ግን የተሰማኝን ስሜት ነው መግለጽ የፈለኩት፣ ለዛ ነው። እንዲሁም ከረጅም ዓመት በኋላ ወይም ደግሞ ጊዜ በኋላ ነው ከእናንተ ጋር እንደዚህ የገባሁት ማለት ነው። ቲክቶክን ያልገባም ማሬ፣ ቲክቶክን እጠላዋለሁ። ቋቅ አልወደውም። ቲክቶክ ዓለም ላይ መግባት ካለብኝ ምን መሆን አለብኝ መሰለሽ? ጌጤ ላይ ወይ ስፖንጅ መለጠፍ አለብኝ። እዚህ ሀገር አይሸጥም። ቢኖር ለጥፌም ቢሆን እገባለሁ። አንደኛ አቴንሽን ለመሳብ ሰው እንዲያየኝ ማለት ነው። ወይም ደግሞ ሜካፕ የሚሰራ ሰው መኖር አለበት። ሁለተኛ ደግሞ ወይ ብልግና መሳደብ አለብኝ። የሆነ ብልግና ስለሽ ታዲያ ብልግና ነው። ብልግና የሚባለው ስድብ አይደለም በነገራችን ላይ ሁለት የሚጓደዱ ሰዎች የሚያደርጉት ነው። ግን በስድብ ሲታይ ብልግና ይባላል፣ ግን አይባልም። ከእንደገና ደግሞ ብሔርን ከብሔር መሳደብ አለብኝ መግባት። ግን ያን ደግሞ በቸም ቢሆን አላደርገውም። የሚያረጉትን አስጠልተውኛል፣ ቋቅ ብለውኛል። እና ቲክቶክን እኔ አልወደውም። በአጠቃላይ ቲክታክን አልወደውም። አይሄት ቲክታክ አለቅ ቢጠፋ ሁሉ ከድምድረ ገጽ በጣም ደስ ይለኛል። ደህና ዋሉ። ለማንኛውም ዩቲዩብ ላይ ከገባችሁ ዩቲዩብ እንገናኛለን። ቻው። አልመጣም። ቲክቶክ እጠላዋለሁ። ቻው። ደህና ዋሉ።